የበርንሌዩ አሰልጣኝ ስለ አርሰናል የተናገሩት ነገር በርካታ የአርሰናል ደጋፊዎችን ትኩረት ስቧል። በርካቶችም የሁሉም ቡድን አሰልጣኞች እየመጡ አርሰናል ጋር ሲደርሱ እንደዚህ ለምንድነው ዛቻ የሚያሰሙት? አርሰናል ትምህርት ሊሰጣቸው ይገባል እያሉ ነው የሚገኙት። እኔም ከዚህ ሐሳብ ጋር በደንብ ነው የምስማማው። በነገራችን ላይ በርንሌው አሰልጣኝ እንግዲህ ከሰኞ ከአርሰናል ጋር ካላቸው ጨዋታ በፊት ስለ አርሰናል ምን ሲሉ ተናገሩ? ቡካዮ ሳካ፣ ማርቲን ኦዲጋርድ እና ዊሊያም ሳሊባ ምንድነው የገጠማቸው? አዲስ የተፈጠረ ጉዳት አለ ወይ? በተለይ ከትላንትና የአርሰናል ልምምድ በኋላ በርካታ ጥያቄዎች እየተነሱ ይገኛሉ በዚህ ጉዳይ። እሱንም ምንድነው የተፈጠረው ነገር የሚለውን ወደ እናንተም የማደርስ ይሆናል። እንደዚሁም ደግሞ የአርሰናል 3 ተጫዋቾች የዘንድሮ የፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች ሊባሉ ይችላሉ። ማንም ያሸንፍ ይመስላችኋል? የእነሱንም ጉዳይ እንመለከታለን። ውድ አድማጭ ተመልካቾቼ እንደምናችሁ፣ በያላችሁበት ሰላምታዬ ይድረሳችሁ። እንደተለመደው እንግዲህ በአማረ መልኩ መረጃዎችን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ደግሞ እንደ ሁልጊዜው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እኔ እንግዲህ ያው ሰዓቴን ጠብቄ ወደ እናንተ መረጃ እንደማደርሰው እናንተም ደግሞ ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ በአክብሮት ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ በየቀኑ የመድፈኞቹን ታማኝና ወሳኝ መረጃዎችን በፍጥነት በአማረ መልኩ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ መቀላቀል አትርሱ። መጨረሻ ላይም የሌሎች ቡድኖችን መረጃዎች እናነሳለን። ሀገር ውስጥ ሆናችሁ ቪዲዮዎችን በቪፒኤን ጭምር የምትመለከቱ እንደዚሁም ከባህር ማዶ ሆናችሁ ስጦታዎችን በኮመንት በስቲከር የምትልኩልኝን ከልብ እያመሰገንኳችሁ በቀጥታም ወደ መረጃዎቹ ልውሰዳችሁ። እንግዲህ የበርንሌው አሰልጣኝ ስለ አርሰናል የተናገሩት ነገር በርካታ የአርሰናል ደጋፊዎችን ቁጭት ውስጥ ከቷቸዋል። ምክንያቱም ሁሉም የትንንሽ ቡድን አሰልጣኞች ሲመጡ አርሰናል ላይ ሲሆን ደፈር ለማለት ይሞክራሉ። አርሰናልን ነጥብ ማስጣል እንችላለን ለማለት ይሞክራሉ። ያው በእርግጥ አርሰናል ዘንድሮ ባልተጠበቀ ሁኔታ ነጥብ መጣል የሌለባቸውን ጨዋታዎች ነጥብ ጥሏል። በነገራችን ላይ አርሰናል ዘንድሮ ለኔ ከሚያስቆጩ ነገሮች አንዱ አርሰናል በጋርድ ኦፍ ሆነር እየተጨበጨበለት ዋንጫ ማንሳት የሚችልበት ዓመት ነበረ። በተለይ ነጥብ መጣል የሌለባቸው ጨዋታዎች ነበሩ። እንደ ወልቭስ አይነት ጨዋታዎች፣ እንደ ሰንደርላንድ አይነት ጨዋታዎች፣ እንደ ብሬንፎርድ አይነት ጨዋታዎች፣ እንደ ኖቲንጋም አይነት ጨዋታዎች በርካቶቹን እየመራቸው ነጥብ የጣለባቸው ጨዋታዎች ናቸውና ያን ስታስቡ ትንሽ ያስቆጫል። ታዲያ የበርንሌው አሰልጣኝ ማይክል ጃክሰን እንግዲህ ጊዜያዊ አሰልጣኝ ነው። ምንድን ያለው? ከአርሰናል ጋርም እንዳለፈው ሳምንት እንጫወታለን። አስቶን ቪላን ነጥብ እንዳስጣልን ሁሉ አርሰናልን ነጥብ ማስጣል እንችላለን። ስለዚህ ጨዋታውን የምንጫወተው ዝም ብለን አይደለም። ምንም እንኳን ከሊጉ ብንወርድም አሁንም የሊጉን ጨዋታዎች በትኩረት እንደምንመለከተው ባለፈው ሳምንት ከአስቶን ቪላ ጋር በነበረን ጨዋታ አረጋግጠናል። አስቶን ቪላን ነጥብ ማስጣላቸውን ያነሱት አሰልጣኙ ከአርሰናል ጋርም ተመሳሳይ ነገር ነው የምናደርገው ሲሉ ተደምጠዋል። ውጤቱ በሁሉም አይን ውስጥ ቀድሞ ተስሏል። አርሰናል ያሸንፋል ተብሎ ተገምቷል። ነገር ግን እኛ ይህንን እንደ ማነቃቂያ እንወስደዋለን። በማመን ያለንን ለመስጠት መሄድ አለብን ሲል እንግዲህ የበርንሌው ጊዜያዊ አሰልጣኝ ማይክል ጃክሰን አርሰናልን ነጥብ እናስጥላለን፣ ለዛ ደግሞ ተዘጋጅተናል ሲል ተናግሯል ማለት ነው። እንግዲህ አርሰናል ለእንደዚህ አይነት ቡድኖች ትክክለኛ መልስ መስጠትና ማረጋጋት መቻል አለበት ብዬ አስባለሁ። ምክንያቱም በእርግጥ እነዚህ ቡድኖች እንደዚህ የሚናገሩት አርሰናል ከወልቭስ ጋር ወይም ከሰንደርላንድ ከብሬንፎርድ የጣላቸው ነጥቦች በሳውዛምፕተን ደግሞ ከኤፍኤ ካፕ የተሰናበተበትን ጨዋታዎች የተመለከቱ ቡድኖች ናቸው ይህን ንግግር የሚያደርጉ። ስለዚህ አርሰናል በቂውን መልስ መስጠት አለበት። በእርግጥ በርካታ ጨዋታዎችም ላይ ከጨዋታ በፊት አርሰናልን ነጥብ እናስጥላለን ብለው ወደ ሜዳ ገብተው አርሰናል ዋጋቸውን የሰጣቸው ቡድኖች አሉ። ስለዚህ አርሰናል እውነተኛ የዋንጫ ቡድን መሆኑን ዝም ብሎ ነጥብ ማይጥል ቡድን መሆኑን በርንሌይን በሚገባ በማሸነፍ ማሳየት አለበት ብዬ አስባለሁ። በነገራችን ላይ በርንሌይ ካለፉት 5 ጨዋታዎች 4ቱን የተሸነፈ ቡድን ነው። ባለፈው ሳምንት ነው ከአስቶን ቪላ ጋር አቻ ብቻ የወጣው እንጂ
በኖቲንጋም 4-1 ተሸንፈዋል። በብራይተን 2-0 ተሸንፈዋል። በሲቲ 1-0 ተሸንፈዋል። በሊድስ ዩናይትድ 3-1 ተሸንፈዋል። ይህንን ስትመለከቱ ምን ያህል ደካማ ቡድን እንደሆነ ትመለከታላችሁ። ስለዚህ አርሰናል ይህንን ጨዋታ በቀላሉ ድል ማድረግ መቻል አለበት። ለኔ እንደውም አርሰናል ከቻለ በዚህ ጨዋታ ላይ ብዙ ግቦችን ማስቆጠር መቻል አለበት። ምክንያቱም አሁን ሲቲ በአንድ ጎል መምራት ጀምሯል። ያው አርሰናል በእርግጥ በነጥብ ይበልጣል፣ ነገር ግን ጎሉንም መብለጥ አለበት አርሰናል። የመጨረሻ ጨዋታ ላይ ምንም ሊፈጠር ይችላል። ስለዚህ በደንብ አድርጎ በርንሌ ላይ 4 ግቦችን ማስቆጠር የሚችል ከሆነ እንደኔ በደንብ በፓላሱም ጨዋታ አቻ ቢወጣ ሲቲ እንኳን ቢያሸንፍ ፕሪሚየር ሊጉን መብላት የሚችልበት እድል ይኖራል። ነጥብ ቢጥል እንኳን ነው የምላችሁ። ስለዚህ ሲቲ ሙሉንም ቢያሸንፍ ማለት ነው። ስለዚህ አርሰናል በበርንሌው ጨዋታ በደንብ ጎል መሰብሰብ አለበት ብዬ አስባለሁ። በነገራችን ላይ እንደኔ አርሰናል በበርንሌም በፓላስም ችግር ይገጥመዋል ብዬ አላስብም። ሁለቱንም ጨዋታዎች ያሸንፋል የሚል እምነት ነው ያለኝ። እንዳልኳችሁ አንደኛ በርንሌ በጣም ደካማ ቡድን ነው። በርካታ ግቦች ዝም ብሎ የሚቆጠርበት ቡድን ነው። አጥቂዎቹም ደካሞች ናቸው። ግብ የሚያስቆጥር አጥቂ አይደለም ያለው። አርሰናል ደግሞ የተደራጀ ተከላካይ፣ የተደራጀ አጥቂ፣ የተደራጀ የመሃል ሜዳ ክፍል ያለው ቡድን ነው። እነ ዲክላን ራይስ ናቸው፣ እነ ኤዜ ናቸው፣ እነ ዮኮሬሽ ሳካ ናቸው። ስለዚህ ይህንን ቡድን በሚገባ ይቀጡታል ብዬ እጠብቃለሁ። በተለይ ደግሞ የአርሰናልን ፎርም ስታዩ አርሰናል በጣም የሚገርም ፎርም ላይ ነው ያለው። በተከታታይ 5 ጨዋታዎች አንድም ሽንፈት አልገጠመውም። በአንዱ ብቻ አቻ ሲወጣ 4ቱን ማሸነፍ ችሏል። ስለዚህ አርሰናል ይህን ጨዋታ በሚገባ የቤት ስራውን ይወጣል የሚል እምነት አለኝ። ስለ ቡካዮ ሳካ፣ ዊሊያም ሳሊባና ኦዴጋርድ የተሰማው ነገር የአርሰናል ደጋፊዎችን ትንሽም ቢሆን አስደንግጧል። ትላንትና የወጣ መረጃ ነው። ይህ መረጃ ምንድነው? አርሰናል ትላንትና ልምምድ ነበረው አርቴታ መግለጫ ከመስጠቱ በፊት ማለት ነው። ታዲያ በአርሰናል ልምምድ ላይ እነዚህ 3 ተጫዋቾች አልተገኙም። ቡካዮ ሳካም አልተገኘም፣ ዊሊያም ሳሊባም አልተገኘም፣ ማርቲን ኦዴጋርድም በትላንቱ የአርሰናል ልምምድ ላይ አልተገኘም። ታዲያ በርካቶች እነዚህ ተጫዋቾች ያልተገኙት ለምንድን ነው? ጉዳት ገጥሟቸው ነው የሚል ጥያቄን እያነሱ ይገኛሉ። ነገር ግን በጣም ቅርብ የሆኑ የመረጃ ምንጮች እንዳረጋገጡት ከሆነ 3ቱም ምንም አይነት ጉዳት እንዳልገጠማቸው እና አርቴታ ተጫዋቾችን እየቀያየረ እረፍት እየሰጠ እንደሆነ ነው እየተሰማ የሚገኘው። ምክንያቱም በጣም ወሳኝ ጨዋታዎች ነው ያሉበት። ካሁን በኋላ 3 ጨዋታ ብቻ ነው አርሰናል የሚቀረው እንግዲህ በዘንድሮው የውድድር ዓመት። 3ቱም ደግሞ የዋንጫ ጨዋታዎች ናቸው። የበርንሌም የዋንጫ ጨዋታ ነው፣ በነገራችን ላይ የፓላስም የዋንጫ ጨዋታ ነው። ከዛ በሳምንቱ የሚደረገው የፓሪስ ሰን ጀርሜን ጨዋታም የዋንጫ ነው። ስለዚህ 3ቱንም የዋንጫ ጨዋታዎቹን ተጫዋቾቹ በደንብ ረፍት አድርገው በደንብ ኃይል አግኝተው እንዲጫወቱ አርቴታ ስለፈለገ እየቀያየረ ተጫዋቾችን ረፍት እየሰጣቸው እንደሆነ ነው እየተሰማ የሚገኘው። ነገር ግን ገና ልምምዶች አሉ። ገና ሰኞ ነው ጨዋታው የሚደረገው። ዛሬ ልምምድ አለ፣ ነገ ቅዳሜም ልምምድ አለ። ስለዚህ እስከ እሑድ ድረስ እስከ ሰኞ ማለዳ ድረስ ስላለ በዛ ልምምዶች ላይ እነዚህ ተጫዋቾች ድጋሚ የማይገኙ ከሆነ ጉዳት ገጥሟቸው ሊሆን ይችላል የሚል ስጋትን ሊፈጥር ይችላል። ነገር ግን እስካሁን ያለው መረጃ ምንም አይነት ጉዳት በአርሰናል ቤት ውስጥ እንደሌለ ነው። አሁን ያለው ጉዳት ቤን ዋይት፣ ቲምበር እና ሚኬል ሜሪኖ ብቻ ናቸው እንጂ ሌላ ምንም አይነት ጉዳት እንደሌለ መረጃዎች ያሳያሉ። ያው ካላፊዮሪ ሰኞ ይመለሳል ተብሎ ስለሚጠበቅ ማለት ነው። የእንግሊዝ ፕሪሚየር ሊግ የዓመቱን እጩዎች የዓመቱ ምርጥ ተጫዋቾች እጩን እንግዲህ ይፋ አድርጓል። በዚህም የአርሰናል 8 ተጫዋቾች ነው የተመረጡት እጩ ሆነው። ከ8ቱ ተጫዋች ደግሞ 3ቱ የአርሰናል ተጫዋቾች ናቸው። 8ቱ ተጫዋቾች ማን ናቸው የሚለውን ስንመለከት የማንቸስተር ዩናይትዱ ተጫዋች ብሩኖ ፈርናንዴሽ፣ ከዛም በኋላ የኖቲንጋም ፎረስቱ ተጫዋች ሞርጋን ጊብስ ዋይት፣ ከዛም የሲቲው ተጫዋች ኤርሊንግ ሃላንድ፣ እንደዚሁም ሌላኛው የሲቲ ተጫዋች አንቷን ሴሜኞ፣ በመቀጠል የብሬንፎርዱ አጥቂ ኤጎር ቲያጎ ያሉ ሲሆን አርሰናል ቤት ውስጥ ደግሞ ግብ ጠባቂው ዴቪድ ራያ፣ ተከላካዩ ጋብሪኤል ማጋሌሽ፣ እንደዚሁም ደግሞ የመሃል ሜዳው ተጫዋች ዴክላን ራይስ የዓመቱ ምርጥ ተጫዋች እጩ ውስጥ ያሉ ናቸው። ለኔ አርሰናል የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ ከአርሰናል ተጫዋቾች ውስጥ ነው የሚያሸንፈው ሚል ሐሳብ አለኝ። እንደኔ ዴቪድ ራያ
የዓመቱ ምርጥ ተጫዋችነት ክብርን ያገኛል ብዬ ጠብቃለሁ። ምክንያቱም ዴክላን ራይስም ይገባዋል፣ ጋብሪኤል ማጋሌሽም ይገባዋል። ነገር ግን ዴቪድ ራያ ምን አይነት ያደረጋቸውን ሴቮች አሁን ቁጭ ብላችሁ የመለሳቸውን ኳሶች ስታስቡ የማይጠበቁ በጭራሽ የማይመስሉ ኳሶችን ሲያድን ተመልክተናል። በዘንድሮው የውድድር ዓመት ከባለፈው ከዌስትሃም ጨዋታ ጀምሮ በፕሪሚየር ሊጉ በነ ብራይተን ጨዋታ ከዛም በፊት በነበሩ በርካታ ጨዋታዎች በቶትናም ጨዋታ የማይታመኑ ኳሶችን አድኗልና ዴቪድ ራያ ለኔ ምናልባትም የዓመቱ ምርጥ ተጫዋች ክብርን ያገኛል የሚል ሐሳብ አለኝ። ስለዚህ ዴቪድ ራያ ይህንን ክብር የሚያሳካ ነው የሚመስለኝ። ጋብሪኤል ማጋሌሽ፣ ዴክላን ራይስ በጣም ጥሩ ዓመት ቢያሳልፉም ዴቪድ ራያ ግን ከሁለቱ የተሻለ የውድድር ዓመት አሳልፏል ብዬ አስባለሁ። እንግዲህ አርሰናል በነገራችን ላይ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችን ብቻ ሳይሆን ፕሪሚየር ሊጉን በተለይ ደግሞ ሻምፒዮንስ ሊጉን ካሳካ በእርግጠኝነት ከአርሰናል ተጫዋቾች ለባላንዶር አንድ ተጫዋች ይመረጣል የሚል እምነት አለኝ። ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የሚበላ ከሆነ ማለት ነው። በተለይ ሁለቱን ዋንጫዎች የሚያሳካ ከሆነ ዴቪድ ራያ ግብ ጠባቂ ሆኖ ባላንዶርን በዘንድሮው የውድድር ዓመት የሚያሸንፍ ይመስለኛል እንደኔ። ስለዚህ የአርሰናል ዋንጫ መብላት ነው የሚጠበቀው። እንግዲህ አርሰናል ሰኞ በርንሌን የሚያሸንፍ ከሆነና ሲቲ ደግሞ ማክሰኞ ነው የሚጫወተው ከቦርንማውዝ ጋር ከሜዳው ውጪ ነጥብ የሚጥል ከሆነ ሲቲ አርሰናል ከፓላስ ጋር ጨዋታውን ሳያደርግ በፊት የፕሪሚየር ሊግ ዋንጫ ባለቤት መሆኑን ያረጋግጣል። አርሰናል ወደደም ጠላም ዋንጫውን የሚያነሳው በክሪስታል ፓላስ በሴልኸርስት ፓርክ ስቴዲየም ነው። በነገራችን ላይ የክሪስታል ፓላስ ስቴዲየም የሚይዘው 25,000 ተመልካቾችን ብቻ ነው። ቢሆንም ግን አርሰናል በርንሌን አሸንፎ ሲቲ በኖቲንጋም ነጥብ ቢጥልም አርሰናል ዋንጫውን ከፍ አድርጎ የሚስመው በክሪስታል ፓላሱ ጨዋታ ነው ማለት ነው። የፕሪሚየር ሊጉን ዋንጫ የሚያሳካው ከሆነ በተለይ አሰልጣኝ ሚኬል አርቴታ አንድ ማድረግ ያለባቸው ነገር አለ። ካሁን በኋላ ባሉ ጨዋታዎች ለተጋጣሚ ቡድኖች ተስፋ መስጠት የለበትም። በነገራችን ላይ በዌስትሃም ጨዋታ ላይ አይታችሁ ከሆነ አርሰናል በጣም ጥሩ ጅማሮ ነበር ያደረገው። ያለቀላቸው የግብ ዕድሎችን ገና በ20 በ30 ደቂቃ ውስጥ አድርጎ ነበረም። ትሮሳርድ በቴስታ አንግል የገጨበት ኳስ፣ ካላፊዮሪ በረኛ የወጣበትን ኳስ ስታዩ አርሰናል ቶሎ እነዛን ሁለት ግቦች ተቆጥረው ቢሆን ኖሮ ዌስትሃም ያን ያህል እስከ መጨረሻ ደቂቃ ድረስ ለአርሰናል የሚያሰጋ አይሆንም ነበር። እንደው ብዙ ግቦችን አርሰናል ማስቆጠር ይችል ነበር። አይታችሁ ከሆነ በፉልሃም ጨዋታ አርሰናል ቶሎ ግብ ማስቆጠሩ ጨዋታውን በፍጥነት እንዲገልና 3 ግቦችን እንዲያስቆጥር ረድቶታል። ስለዚህ ካሁን በኋላ ባሉ ጨዋታዎችም በበርንሌውም ጨዋታ ማድረግ ያለበት ምንም አይነት ተስፋ መስጠት የለበትም። አቻ አድርጎ ከቆየ ተጋጣሚ ቡድን እየጠነከረ ተስፋ እያገኘ ነው የሚመጣው። ስለዚህ በፍጥነት ከረፍት በፊት አርሰናል በርንሌ ላይ ሁለትም ግብ ይሁን አንድም ግብ በማስቆጠር ማስከፈት መቻል አለበት። ተስፋቸውን መንጠቅ መቻል አለበት። በቶሎ ጨዋታውን መግደል መቻል አለበት። በተለይ አንድ ግብ ቶሎ መቆጠር አለበት። 30 ደቂቃ በጣም ከበዛ በመጀመሪያው አጋማሽ አርሰናል ግብ ማስቆጠር ይኖርበታል ጨዋታዎችን ለመግደል። በክሪስታል ፓላሱም ጨዋታም ልክ እንደዛው ማለት ነው። እንግዲህ የበርንሌው አሰልጣኝ አርሰናልን ነጥብ እናስጥላለን እያለ ነው። አርሰናል ደግሞ ለዚህ ምን አይነት ምላሽ ሜዳ ላይ ይሰጣል የሚለውን በጉጉት ነው የምጠብቀው። በተለይ ከአርቴታ በጣም ከምወድለት ነገሮች አንዱ ከጨዋታ በፊት እንደዚህ አይነት ንግግሮችን አያደርግም። በርንሌ እናሸንፋለን ወይ ደግሞ ብዙ ጎል እናገባባቸዋለን ምናምን የሚሉ ንግግሮችን አያደርግም። አርቴታ የሚናገረው ምንድነው? ቀጣይ ጨዋታን ማሸነፍ፣ ከበርንሌ ጋር ከሆነ በርንሌ ማሸነፍ ነው ዓላማዬ እንጂ ተጋጣሚ ቡድንን ለመናገር አይሞክርም። ብዙዎች ግን ከአርሰናል ጋር ሲሆን እንደዚህ አይነት ንግግሮችን ያደርጋሉ። አርቴታ ደግሞ ለዚህ በሚገባ ሜዳ ላይ መልስ ሲሰጥ ተመልክተናል ከዚህ በፊት። አሁንም ይህንን መልስ መስጠት መቻል አለበት ብዬ አስባለሁ። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ሳሊባም ሳካም ኦዴጋርድም ምንም አይነት ጉዳት እንዳልገጠማቸው ነው እስካሁን ያሉ መረጃዎች የሚያሳዩት። የበርንሌው አሰልጣኝ የተናገረው ንግግር አነሳን። እንደዚሁም ደግሞ የዓመቱ ምርጥ ተጫዋቾች እጩ ላይ ጋብሪኤል ማጋሌሽ፣ ዴክላን ራይስ እና
ግብ ጠባቂው ዴቪድ ራያ በእጩነት እንዳሉ አነሳን። ማን የዘንድሮውን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችነት እጩን ያሸንፋል ብላችሁ ታስባላችሁ? ለእናንተስ ማን ይገባዋል የሚለውን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ አድማጭ ተመልካቾችም ሀገር ውስጥ ከባህር ማዶ በመሆን በየዕለቱ እንግዲህ መረጃዎችን የምትከታተሉ የዚህ ቻናል ቤተሰብ የሆናችሁ ከልብ ላመሰግናችሁ እወዳለሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አይረሳም። በሌላ ወሳኝ መረጃ በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።